እግዚአብሔር ዘንድ ሌላ እግዚአብሔር አለ ማለት ነው ወይስ ምንድን ነው? ቪዲዮ እንደሰማችሁት ቃል የተባለው እንግዲህ ኢየሱስ ነው። እግዚአብሔር የተባለው ደግሞ አብ ነው ማለት ነው። ዘንድ የምትለው ቃል አብና ወልድ አብረው መኖራቸውን በደንብ የሚያጠቃልም እግዚአብሔር ነበረ ካለ ሌላ አምላክ አለ? ሁለተኛው ጥያቄ በጭራሽ ጥቅሱ የሚያወራው ስለ ባህሪ ነው እንጂ የሚያወራው ስለ ሁለት አምላክ አያወራም። ለኡስታዝ አቡ ሀይደር አላህ ይጠብቀውና መልስ እየሰጠች ነው። አስቡት ልጅቱ ቪዲዮውን ስትሰራ ብዙ ሰው ጋር እንዲደርስ ኮፒ ሊንክ ሼር አድርጉ ብላለች። የኔንም ቪዲዮ ብዙ ሰው ጋር እንዲደርስ በተለይ ልጅቱ ጋር እንዲደርስ ኮፒ ሊንክ ሼር አድርጉ። ዮሐንስ 1:1 ላይ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ የሚለው ቃል የተባለው ኢየሱስ ነው እያሉ ነው የሥላሴ ዶክትሪን አማኞች። ይሄ ፈጽሞ ስህተት ነው። ዮሐንስ 1:1 የሚያወራው እግዚአብሔር ለአብርሃምና ለዘሩ ስለሰጠው የተስፋ ቃል ነው። ኦኬ ያ የተስፋ ቃል ነው እግዚአብሔር ዘንድ ያለው እንጂ ኢየሱስ ወልድ አይደለም። እግዚአብሔር ዘንድ የነበረው ወልድማ ከዛሬ 2000 ዓመት በፊት ድንግል ማርያምን ትጸንሻለሽ ወንድ ልጅም ትወልጃለሽ ተባለች። ጸነሰች፣ ወለደች። ወልዳ በከብቶች ግርግም አደረገችው እንጂ እግዚአብሔር ዘንድ አልነበረም። እግዚአብሔርማ መኖሪያው በሰማይ ነው። ከእግዚአብሔር ዘንድ ማን ነበር እያለ እግዚአብሔር ራሱ ይዝታል። ከእግዚአብሔር ጋር ማንም አልነበረም። ስለዚህ ኢየሱስ ከእግዚአብሔር ዘንድ ጋር ነበር ብላ አልመለሰች። ምንድነው ከእግዚአብሔር ዘንድ ጋር የሚኖረው? ኢየሱስ በፍልስጤም ምድር ነው። ኦኬ በቤተልሔም ከተማ ተወልዶ ከብቶች ጋር ነበር ኢየሱስ እንጂ እግዚአብሔር ጋር አልነበረም። ወልድ ብሎ ማለት የተወለደ ማለት ነው። የማርያምን ማህፀን የከፈተው ኢየሱስ በከብቶች ግርግም ነበር እንጂ እግዚአብሔር ዘንድ አልነበረም። ቃል የተባለው ያ የእግዚአብሔር ባህሪው ነው። የእግዚአብሔር ባህሪ ከእግዚአብሔር ፈጽሞ አይነጠልም። ከእግዚአብሔር ጋር ለዘላለም ያለ ነው። ዮሐንስ ራእይ ምዕራፍ 1 አንቀጽ 2 ላይ የእግዚአብሔር ቃልና ኢየሱስ ተብሎ ተቀምጧል። ኢየሱስ ሌላ ነው፣ የእግዚአብሔር ቃል ሌላ ነው። በነገራችን ላይ ባህሪ ብሎ ማለት ከአካል ጋር አይነጣጠልም። እግዚአብሔር በባህሪው ቃል ያወጣል። ምክንያቱም እንደውም ዮሐንስ 1:1 ላይ ተመሳሳይ ሐሳብ ተብሎ የተቀመጠው ላሳያችሁ። ከአንቀጽ ዮሐንስ 1:1 ጋር ተመሳሳይ ተጓዳኝ ሐሳብ ብሎ የመጣው ኢሳይያስ 55:11 ነው። ኢሳይያስ 55:11 የእግዚአብሔር ቃል ባፉ እንዳለ የእግዚአብሔር ቃል ካፉ ወጥቶ መልሶም ወደ እግዚአብሔር አፍ እንደሚገባ ነው የሚያስረዳው። ስለዚህ የእግዚአብሔር ቃል ለዘላለም በእግዚአብሔር አፍ ያለ እንጂ የእግዚአብሔር ቃል ራሱን የቻለ እዛ ሂዶ አካል አይሆንም። እዛው ኢሳይያስ 45:23 ላይ ቃሌ ከአፌ በጽድቅ ወጥታለች ይላል። የእግዚአብሔር ቃል በእግዚአብሔር አፍ ነው ያለው። ኢየሱስ ክርስቶስ ደግሞ በማርያም ማህፀን ውስጥ ሆድ ውስጥ የነበረ የማርያምን ማህፀን ከፍቶ የወጣ ከከብቶች ጋር የነበረ እንጂ ከእግዚአብሔር ጋር አልነበረም ኢየሱስ። ራእይ ምዕራፍ 1 አንቀጽ 2 ያልኳችሁ ይህ ነው። እርሱም ለእግዚአብሔር ቃል እና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ስለዚህ የእግዚአብሔር ቃል ሌላ ነው፣ ኢየሱስ ሌላ ነው። የእግዚአብሔር ቃል በእግዚአብሔር አፍ ነው ያለው። ኢየሱስ ደግሞ በማርያም ማህፀን የነበረ ተወልዶ ከብቶች ጋር የነበረ እንጂ እግዚአብሔር ጋር አልነበረም። ዮሐንስ 1:1 በደንብ እንዲገባችሁ ከተፈለገ የሐዋርያው ጳውሎስን መልእክቶች ሮሜና ገላትያን በደንብ አንብቡ። ሮሜ ምዕራፍ 4ና ሮሜ ምዕራፍ 9ን ገላትያ ምዕራፍ 3ን በደንብ አንብቡ። ሐዋርያው ጳውሎስ ምንድነው ያለው? ኢየሱስ ክርስቶስ ለአብርሃምና ለዘሩ የተሰጠ የተስፋ ቃል ነው ይላል። ዮሐንስ 1:1ን በደንብ የሚያስረዳችሁ ማለት ነው። ዮሐንስ 1:1 እግዚአብሔር ለአብርሃምና ለዘሩ የዳዊት ልጅ ሆኖ የሚመጣ ኢየሱስ የተባለ መሲህ እንደሚሰጣቸው ቃል ገብቶላቸው ነበር። ሰዓቱ ሲደርስ ማርያምን መልአክቱን ልኮ አርግዥና ወለጂ አላት። ተወለደ ኢየሱስ። ዮሐንስ ምዕራፍ 1:14 ላይ ያ እግዚአብሔር ለአብርሃም ለዘሩ የሰጠው ቃል ስጋ ሆነ። ቃል የገባላቸውን በተግባር አሳያቸው። ያ ኢየሱስ ዮሐንስ 1:14 ላይ ጸጋና እውነትን ተሞልቶ በእኛ አደረ። ኢየሱስ ክርስቶስ ጸጋና እውነትን የተሞላ ሰው ነው። የተሞላ የአብርሃምና የዘሩ የተስፋ ቃል ነው። የዳዊት ልጅ ነው። ገላትያ ምዕራፍ 3 አንቀጽ 16ን ይሄን ማን ትችላላችሁ? ለአብርሃምና ለዘሩ የተስፋው ቃል ተነገረ ይላል። ኢየሱስ እግዚአብሔር ዘንድ ነበር ለሚለው ቅጥፈት እግዚአብሔር ዘላለማዊ ነው። ኢየሱስ ክርስቶስ ደግሞ ተጸንሶ የተወለደ ነው። ሉቃስ 1:31 ነዩት። እግዚአብሔር ከዘላለም የነበረ ነው። በኢሳይያስ 44:24 ላይ ከኔ ጋር ማን ነበረ? ሰማይን ዘርግቻለሁኝ፣ ከማህፀን የሰራሁ ነኝ፣ ምድርን ያጸናሁ ነኝ፣ ከኔ ጋር ማን ነበር እያለ የሚዝት። ሌላው ነህምያ 9 አንቀጽ 6 ላይ አንተ ብቻ እግዚአብሔር ነህ ይላል። ከአብ ውጭ ማንም እግዚአብሔር የለ። አንተ ብቻ ነው የተባለው እንጂ ኢየሱስ እግዚአብሔር አይደለም። ኢየሱስ ከአብ ጋር አልነበረም። ሁለተኛ ዜና ምዕራፍ 6ን ከ14 ጀምራችሁ አንብቡ። 18 ላይ በሆኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? ነው ሰማይ ከሰማያት በላይ ያለ ሰማይ ይይዝህ ዘንድ አይችልም። ይልቁንስ የኔ የሰራሁት ቤት እንዴት ያንስ ይሆን ይላል። እግዚአብሔር መኖሪያው በሰማይ ነው፣ ከሰው ጋር አይኖርም ተብሏል። ኢየሱስ ክርስቶስ ማለትም ወልድ ተወልዶ
በከብት ግርግም የነበረ ከከብቶች ጋር የነበረ ነው ኢየሱስ። እዚህ ጋር የምትታዘቡት የሥላሴ ዶክትሪን አማኞች ወንጌልን የሚተረጉሙት ጴንጤውን በጴንጤኛ ነው፣ ኦርቶዶክስን በኦርቶዶክስኛ ነው። ወንጌል ራሱን የቻለ ነው። ወንጌል ኦርቶዶክስም አይደለም ጴንጤም አይደለም። እና እቺ ወገናችን በጣም በሚያስቅ ሁኔታ ኢየሱስን የእግዚአብሔር ባሪ ለማድረግ ከፀሐይ ጋር በምሳሌ ስታስቀምጥ ነበረ። ፀሐይና ብርሃኗና ጨረሯ አንድ ላይ ነው የተሰራው። የፀሐይ ጨረር ለብቻው በምድር አይኖርም፣ ወይም የፀሐይ ብርሃን ለብቻው በምድር አይኖርም። ፀሐይም ጨረሯም ብርሃኗም አካሏም አንድ ላይ ናቸው ያሉት። ኢየሱስ ደግሞ በምድር ነበረ ሲጸልይ፣ ራሱ በሰማይ የምትኖር አባታችን ወይ እያለ ሲጸልይ ነበር። ኢየሱስ በምድር ነበረ፣ እግዚአብሔር ደግሞ በሰማይ ነበረ። ሁለት የተለያየ ሀገር ነው ያሉት። ፀሐይና ብርሃኗ ግን አንድ አካል ናቸው። ስለዚህ የፀሐይ ብርሃን የፀሐይ ምንድነው? ንብረት አመልካች ነው። ብርሃኑም ጨረሩም የፀሐይቱ ነው። የሷ ባህሪዋ ነው። ለዘላለም አይነጣጠሉም። ስለዚህ ባህሪ ከአንድ አካል ለዘላለም አይነጣጠልም። ኢየሱስ የእግዚአብሔር ባህሪ ሳይሆን የማርያም ልጅ ነው። ራሱን የቻለ አካል ነው። ሰውኛ ባህሪ ነው ያለው፣ መለኮታዊ ባህሪ የለውም። ስለዚህ ባካችሁ በወንጌል ላይ አትቅጠፉ የሚል መልእክት ነው ማስተላልፈው። ሽር አድርጉት።